ሃይ እንዴት ናችሁ? ሰላም ናችሁ? ተመለስን። አራተኛ ዩኒት ጀመር። አራተኛ ዩኒት 12ኛ ክፍል ደረሳችሁ አይደለ? ከዛ ስታርቲንግ ፍሮም ዩኒት 1 ዩኒት 2 ዩኒት 3 ዘን ዩኒት 4 ደረስንና ምን ተምረን ነበር ካስታወሳችሁ ዝም ብላችሁ የሆነ እዚህ ጋር ቆሙና ምን አየን ካላችሁ የመጀመሪያው ምን አየን? ሲኩዌንስ ኤንድ ሲሪስ አለናል። ሲኩዌንስ ኤንድ ሲሪስ ምን አልነው? ሲኩዌንስ ምንድነው? ሲሪስ ምንድነው? ሲኩዌንስ ኤንድ ሲሪስ በስንት ክላሲፋይ ይደረጋሉ? ፕራክቲካል አፕሊኬሽናቸው ምን ይመስላል ብለን አየን አይደለ? ቬሪ ጉድ። ቀጠልና ሲኩዌንስ ኤንድ ሲሪስን በምን አየነው? በማትሪክ ጥያቄዎች ኤግዛምፕል አድርገን ሰራን። ዘ ሴም ኢዝ ትሩ ፎር ዩኒት 2። ዩኒት 2 ላይ ስንመጣ ደግሞ ኢንትሮዳክሽን ቱ ፕሪ ካልኩለስ ይላል አይደለ? ፕሪ ካልኩለስ ካልኩለስ ምንድነው? ኢንትሮዳክተሪ ፓርት አይታችኋል አይደለ? ስፔሻሊ ካልኩለስን ዲፈረንሻል ካልኩለስ እና ኢንተግራል ካልኩለስ ብላችሁ አይደል? በሁለት ከፍለን ያየነው። ያ ዲፈረንሻል ካልኩለስን ከምን ጋር አያያዝ ነው? ቀጥታ ከስሎፕ ኦፍ ታንጀንት ላይን ወይም ኢንስታንታኒየስ ሬት ኦፍ ቼንጅ ብለን አያየነው አይደለ? ምንድነው ፕራክቲካል አፕሊኬሽኑ? ብዙ አፕሊኬሽን አየን አይደል? ራሱን የቻለ ቤት ወስደን ሁሉ አይተናል። ቀጠልና ኢንተግራል ካልኩለስ ስንመጣ ደግሞ ምን ብለን አየን? ኢንተግራል ካልኩለስ አይደል? ኢንተግራል ካልኩለስን በሁለት ከፍለን አየነው። ዴፊኔት እና ኢንዴፊኔት ብለን አየን። ዴፊኔቱ ምን ነበር? ኢንዴፊኔቱ ምን ነበር? ታስታውሳላችሁ አይደለ? ዴፊኔቱ የምታገኙት ምንድነው? ቁጥር ነው የምታገኙት። ኢንዴፊኔቱ የምታገኙት ምንድነው? ፋንክሽን። ፋንክሽን ማለት ከርቭ ነው የማገኘው ማለት ነው። ቁጥሩ ምን አልነው? ወርክ ደን ሊሆን ይችላል፣ ፎርስ ሊሆን ይችላል፣ ቮሊዩም ሊሆን ይችላል፣ ኤሪያ ሊሆን ይችላል። በእኛ ኬዝ ምን አሳየኋችሁ? ኤሪያ ነው አይደል ያሳየኋችሁ? ኤሪያ አንድ ከርቭ ወስደን አይደለ? ኦልድ ቴክስ ወይም ሌቭላችሁ ከፍ ሲል ደግሞ ታዩታላችሁ ብዬ ኢንፎርም አድርጃችኋለሁ። ከዩኒቱ በኋላ ምን አየን? ስታቲስቲክስ የሚል አየን አይደለ? ስታቲስቲክስን ደግሞ ምን አለው? ከ11ኛ ክፍል የቀጠለ ነው አይደል ያለው? ከ11ኛ ክፍል የቀጠለ ስታቲስቲክስ ብላችሁ ዳታ ተነሳችሁ፣ ዳታ ኮሌክት አድርጋችሁ ኦርጋናይዝ አድርጋችሁ ከዛ ሜጀር ኦፍ ሴንትራል ቴንደንሲ የሚባሉት ይሄ አቬሬጅ የሚባሉት አሉ አይደለ? ሚን፣ ሜዲያን፣ ሞድ፣ ኳርታይል፣ ዴሳይል፣ ፐርሰንታይል ሳምቲንግ እነዚህን የታያችሁ ግሬድ የለም ያያችሁ። ከዛ ቀጠለና ደግሞ ሜጀር ኦፍ ዲስፐርሽን ሃው ዋን ዳታ ቫሪስ ፍሮም ዘ ሴንትራል ዳታ የሚለውን አየናል። አንድ ዳታ ከሴንትራሉ ወይም ከሚኑ ሊሆን ይችላል፣ ከሜዲያኑ ሊሆን ይችላል፣ ከሞድ ሊሆን ይችላል፣ ምን ያህል ርቀት አለው የሚለውን ደግሞ በምን አየነው? ሜጀር ኦፍ ዲስፐርሽን፣ ሜጀር ኦፍ ስፕሬድ ኦር ስካተር ኦፍ ዳታ በሚል ክላሲፋይ አድርገን አየነው። የት ላይ? ዩኒት 3 ላይ። እንደገና ዩኒት 3 ላይ ደግሞ ሆነው ዩኒት 3 በሁለት ከፍለን አየነው አይደል? ነው በሶስት ነው ያየነው። በሶስት መሰለኛ። የመጀመሪያው ምን ብለን ከፈል ነው? አብሶሉት እና ሪላቲቭ ብላችሁ አይደል? ሁለተኛው ደግሞ ምንድነው? ሳምፕሊንግ ቴክኒክ። ይሄን ሳምፕሊንግ እንዳንድ ከቆጠርኩት 3 ማለት ነው። ከዛ ምን አለ? አብሶሉቶች ከሪላቲቭ በምን ይለያሉ? ማትሪክ ላይ ምን አይነት ጥያቄዎች ይመጣሉ የሚል አየን አይደል? ቬሪ ጉድ። ቤዚካሊ ያየነው ደግሞ አብሶሉት ከሪላቲቭ የሚለይበት አብሶሉት ኮንክሪት ዩኒት አላቸው አይደል? ዩኒት ኪሎግራም፣ ሜትር፣ ሴንቲሜትር፣ ሰምቲንግ፣ ታይም፣ ሰከንድ ሊሆን ይችላል አላቸው። ሪላቲቭ ሲሆን ደግሞ ምን አላቸው? ዩኒት ያላቸው ማለት ለምን? ዛ ሬሽዮ አይደል? ሬሽዮ ስለሆነ ለምሳሌ ሚን ለስታንዳርድ ዲቪዬሽን ስታካፍሉት ሚኑ ሴንቲሜትር ከሆነ ስታንዳርድ ዲቪዬሽኑ ሴንቲሜትር ነው፣ ይጣፋል። ኢን ተርምስ ኦፍ ፐርሰንቴጅ ኢን ተርምስ ኦፍ ናምበር ስለሚመጣ ኢትስ ሪላቲቭ። ቤዚክ ኦብጀክቲቭ ምን ነበር? ቫሪያቢሊቲ ቼክ ማድረግ አይደል? which one is more consistent which one is more variable የሚለው በደንብ አየን። ቀጥለን ሳምፕሊንግ ቴክኒክ በደንብ ለማየት ሞክረናል። ሳምፕሊንግ ቴክኒክ ደግሞ በስንት ከፈልናቸው? በሁለት ቤዚክ አይደለ? ፕሮባቢሊቲ ነን ፕሮባቢሊቲ ብላችሁ። ፕሮባቢሊቲ እና ማን ኢንክሉድ ያደርጋሉ አይታችኋል። እነ ሲምፕል ራንደም ሳምፕሊንግ፣ እነ ስትራቲፋይድ፣ እነ ክላስተር ሳምፕሊንግ አይደለ? ጉድ። ነን ራንደሞች ደግሞ ምን አልን? ሁሉም ሰው ቻንስ የለውም፣ የመመረጥ ቻንስ የለውም። ልክ ክላሳችሁ መጥቼ ከ1 እስከ 5 የወጣችሁትን መመረጥና ክላሳችሁ መጥቼ 5 ተማሪ መምረጥ ይለያል ብዬ እንዳሳያችሁ። በጣም አሪፍ። እነዚህን ሁሉ ካየን በኋላ መጨረሻ ላይ ምን መጣ? ኢንትሮዳክሽን ቱ ሊነር ፕሮግራሚንግ የሚል የዩኒት 4 ቶፒክ መጣ። ይሄ ዩኒት ኦልድ ቴክስት ቡክ ላይ ለሶሻል ሳይንስ ነበረ። ወደ ናቹራል ሳይንስ ደግሞ ከፍ ስትሉ ዩኒቨርሲቲ ስትገቡ ደግሞ ታገኙታላችሁ። ሶ ዋይ ይል ነበር። ሶ ኢት ካምስ ሂር እዚህ መጥቷል። በጣም አም ሶ ሃፒ ኦን ዚስ፣ ደስተኛ ነኝ። ለምን ያስፈልጋል? ምንድነው ይሄ ሊነር ፕሮግራሚንግ የሚለው? ፕሮግራም ታደርጋላችሁ። ፕሮግራም ስታደርጉ ደግሞ ሊነር ሊነር ላይን ማለት ይቆራል ዋይ ኢኳል ቱ ኤክስ ፕላስ ቢ። ስለዚህ ሊነር ፕሮግራሚንግ ምን ኢንትሮዳክሽን፣ ዲቴይሉን አይደለም የምትማሩት። ኢንትሮዳክሽን ምንድን ስናደርግ? ፕሮግራም ስናደርግ ምን ሜቢ ፕሮጀክት ሊሆን ይችላል ወይም ደግሞ ኮምፒውተር ሶፍትዌር ሊሆን ይችላል። ብቻ ፕሮግራም ስታደርጉ ምን ትጠቀማላችሁ? ሊነር። ስለዚህ እሱን እናያለን ዛሬ ጉድ፣ በዚህ ቪዲዮ ማለት ጉድ። ሶ ምን ነገሮችን ይዟል ካላችሁኝ፣ አንደኛው ሪቪዥን። ምክንያቱም ኢሳይስ ሊነር ፕሮግራሚንግ ጋር የሚለው ስለዚህ ከሊነር ግራፍ ትነሳላችሁ ማለት ነው። ሊነር ግራፍ ምንድን ነው? ላይን የሚለው እኮ አይደል? ላይን ይሄ ሆሪዞንታል ላይን፣ ቨርቲካል ላይን፣ ኮንስታንት ላይን እንበለው። ያ ሪቪዥን ስለሆነ ይቻላል። ግን በዲፈረንሻል ካልኩለስ ግን ኮንስታንት የሚባል የለም ብያችሁ ነበር አይደል? ያ ጉድ። አሁን ሎወር ግሬድ ሄደን ሪቫይዝ እናደርጋለን። ከዛ ምን አለ? ግራፊካል
ሶሉሽን ኦፍ ሲስተም ኦፍ ሊነር ኢኒኳሊቲስ። አይታችሁታል። እዚህ ጋር ስንት ነገር አለ? ግራፍ አለ፣ ሶሉሽን አለ፣ ሲስተም አለ፣ ሊነር አለ፣ ኢኒኳሊቲ። አይታችሁታል። ኢኩዌሽኑን ተወውና ግራፉን ተወውና ፋንክሽኑን ተወውና ምን አደረግ? ኢኒኳሊቲ። እሱን ታያላችሁ። ቬሪ ጉድ። ቀጥላችሁም ታያላችሁ ማክሲመም ሚኒመም ቫልዩስ። አይታችሁታል። ማክሲመም ሚኒመም ቫልዩ የት ላይ ተነበር? ዲፈረንሻል ካልኩለስ ላይ። እሱን አይደለም እዚህ የምናመጣው። ይሄ ራሱን የቻለ ሌላ ነው። ለምሳሌ ፕሮፊት፣ የሆነ ፕሮጀክት ቢኖረኝ ፕሮፊቴን ያለው አይደለ? ፕሮፊቴን ማክሲማይዝ ለማድረግ ምን ማምረት አለብኝ? እነማን መምጣት አለባቸው አይደለ? ዛዝ ሚኒመም ስንል ደግሞ እነማን? እነ ኮስት ደግሞ ሚኒመም መሆን አለበት። እነሱ እናለ መጨረሻ ላይ ምን ይላል? ሪል ላይፍ አፕሊኬሽንስ ሊነር ፕሮግራሚንግ ምን ይጠቅመኛል የሚለውን በሪል ላይፍ ፕሮብሌም ታዩታላችሁ። ሪል ላይፍ ፕሮብሌም እዚህ ጋር ምን ላይ ልንገባ እንችላለን መሰላችሁ? ትምህርት ቤት ላይ ሄደን ስለ አድሚኒስትሬሽን ልናወራ እንችላለን። ጤና ጣቢያ ላይ ወይም ደግሞ ሄልዝ ሴንተር ሄደን ስለ ሜዲሲን ቅመማ ልናወራ እንችላለን። አንድ ሜዲሲን ሲቀመም ጉዳትም ጥቅምም አለው አይደለ? ስለዚህ ጉዳቱ እንዳይጨምር ጥቅሙ ደግሞ እንዲጨምር ምን ላድርግስ እናያለን። እዚህ ጋር ሜዲሲን ላይ እንሄዳለን። ፋብሪካ ላይ እንሄድና የሆነ አይተም ፕሮዲውስ እናደርግ ምን ያህል የሰው ኃይል ያስፈልገናል፣ ምን ያህል እንከፍላለን ለዛ ሰው፣ ምን ያህል ፕሮፊት እናገኛለን እናያለን። ዲቴል እናያለን። እዚህ ጋር ሊነር ፕሮግራሚንግ ማሳያችሁ ሁለቱንም ነው። ማትሪክ ላይ የመጡትን መጽሐፉ ላይ ያሉትንም ቦዝ ኦልድ ኤንድ ኒው ቴክስት ቡክ ሶስቱንም መርጃ አድርጌ ነው ማሳያችሁ። ስለዚህ በአንድ ቪዲዮ እንገናኛለን። የዛሬው ሌክቸራችን የሚሆነው ሪቪዥን ኦን ሊነር ግራፍ፣ ግራፊካል ሶሉሽን ሲስተም ኦፍ ሊነር ኢኒኳሊቲ፣ ማክሲመም ሚኒመም ቫልዩ የሚለውን እስኪ እንየው። የመጀመሪያው ግን ምን ይላል መሰላችሁ? ኦፕኒንግ ፕሮብሌም ይላል። ማለት ሪቪዥኑን በምን ለማግለጽ ፈለኩኝ? በሪቪዥን ኮስችን አይሻልም? ምክንያቱም አሁን ስትሬት ላይን ምንድነው ግራፉ እንዴት ይሰራ ምናምን ብላችሁ ኢትስ ቬሪ ኢዚ አይደለ? ቢኮዝ ዩ አር ግሬድ 12 ከ9ኛ ክፍል ከዛም በታች ነው የተማራችሁት። y = mx + b ወይም ደግሞ y = 3x + 4 ብላችሁ ይሄ ስትሬት ላይን ነው ግራፉን ስኬች ማድረግ ትችላላችሁ፣ ስሎፕ መፈለግ ትችላላችሁ። ግድ ስለዚህ በኦፕኒንግ ፕሮብሌም ብናደርገው የሚል ሐሳብ ወሰድኩና አንድ ነገር ወሰድኩ። ምን ይላል መሰላችሁ? እንደምታዩት a man wants to fence አለ a plot of land አይደል? ሰውየው ማጠር ፈለገ። ምን የሆነ ላንድ መሬቱን ማጠር ፈለገ። የመሬቱ ሼፕ ግን ምንድነው አለ? ትሪያንጉላር ነው አለ። የሆነች ትሪያንግል የሆነች መሬት አለችው። እሷን ማጠር ፈለገ እና እሱን ለማጠር ግን ምን አለው? ቨርቲስ አር ቨርቲስ ትሪያንግል አለ አይደል? የሆነ ትሪያንግል አለ። ትሪያንግል ምን አለው? ቨርቲስ አለው። ስንት ቨርቲስ? 3 ቨርቲስ ኤ ቢ ሲ እንደምትሉት 3 ቨርቲስ አለው። ኤ 4 1 ቢ 2 5 ሲ -1 0 ይላል። ምን ልጠይቃችሁ መሰላችሁ? ለምሳሌ ቤት ካላችሁ የአባታችሁን ወይ እናታችሁን ጠይቁ። ካርታውን ይዩት፣ የቤታችሁን ካርታ ይዩትና በኦርደር ፒ የተቀመጡ ቁጥሮች አለ። ካርታው ላይ ለምሳሌ 4 3 1 2 ሰምቲንግ የሚሉ ቁጥሮች አሉ በኦርደር ፔር የተቀመጡ ካርታው ላይ፣ የቤቱ ካርታ ላይ ነው የማወራው። እነዛ ቁጥሮች ምንድነው ጥቅማቸው ምንድነው? አሁን ከኦፕኒንግ ፕሮብሌም ጋር ላይ ያይዘው አሁን ይህ ሰውዬ መሬቱ ላይ ትሪያንጉላር የሆነችው መሬት ላይ ካርታው ላይ ፖይንቶች አሉ። የነዛ ፖይንቶች ጥቅም ምንድነው? ብዙ ጥቅም አላቸው። በተለይ ወደ ኢንጂነሪንግ ዓለም ከገባችሁ በጣም ብዙ ጥቅም አላቸው። እንደው ከነዛ ውስጥ የተወሰኑትን ባሳያችሁ፣ ለምሳሌ ምን ማለት እንችላለን መሰላችሁ? ሎኬት ማድረግ የመሬቱን ወይም ደግሞ የራሳችሁን መሬት ሎኬሽን ያሳያል አይደል? አንደኛው እሱ ይላል። ሌላ ለፕላኒንግ ኤንድ ዲዛይን፣ ፕላኒንግ እና ዲዛይን ያስፈልጋል። የቱ ላይ ምን አለ? መንገድ ለምሳሌ መንገድ አለው ወይ? ከመንገዱ ምን ያህል ማርቅ አለብኝ መቅረብ አለብኝ ወይ? ደግሞ አጠቃላይ የተሰራ ዲዛይን ይኖራል፣ የከተማው ዲዛይን ይኖራል። ከሱ ውስጥ እንዴት ነው መስራት ያለብኝ የሚለውን ያሳየናል ማለት ነው። በጣም ብዙ ፕራክቲካል አፕሊኬሽን አለ። ስለዚህ ለዲዛይን ፐርፐስ ሊጠቅመን ይችላል፣ ለሎኬሽን ሊጠቅመን ይችላል፣ ለሌላም ሊጠቅመን ይችላል። ስለዚህ ሉክ ዛት እሱን ታያላችሁ። ስለዚህ እዚህ ሰውዬ መሬቱ ምን አይነት ነው አለ? ትሪያንጉላር ነው አለ አይደለ? ትሪያንጉላር ቨርቲስ አለው ደግሞ ቨርቲስ ኤ ቢ ሲ ብሎ ሰጠናል። አሁን ቨርቲስ ኤ ቨርቲስ ቢ ቨርቲስ ሲ ይላል። ዶንት ፎርጌት አወር ቶፒካችን ምንድነው የሚለው? ሪቪዥን። የት ላይ? ሊነር ግራፍ አይደል? ሊነር ግራፍን ሪቫይዝ ማድረግ ነው። ኦኬ ጉድ። ሶ አይደንቲፋይ ዚስ ሪጅን ኢን ኤክስ ዋይ ፕሌን። ለምሳሌ የሚመለከቱ አካል የእናንተን ቤት እነዛን ቁጥሮች ተጠቅሞ የእናንተ ቤት የት ላይ እንደሆነ ቦርደራችሁ ምን ያህል ድረስ እንደሆነ ማወቅ ይችላል ማለት ነው አይደል? ፐርፌክት፣ ይቻላል ዴፊኒትሊ። ስለዚህ እሱ ማለት ነው። እሱን ምን አስቀምጡት አለ? በእኛ ወደ ማትሱ ስናመጣው ከኢንጂነሪንግ ወደ ማትሱ ስናመጣው ኤክስ ዋይ አክሲስ ላይ አስቀምጡ ማለት ነው። አሁን የኛ ቤዛችን ኤክስ ዋይ አክሲስ ነን። ስለዚህ ምን ታደርጋላችሁ ማለት ነው? ይህን ዋይ አክሲስ ባረገው ይሄኛውን ኤክስ አክሲስ ባረገው፣ አያችሁት? ዚስ ዋን ኢዝ ኤክስ አክሲስ፣ ዚስ ዋን ኢዝ ዋይ አክሲስ። እዚህ ኤክስ ዋይ አክሲስ ላይ ማንን አስቀምጡ ነው የሚለን? እነዚህን ፖይንቶች የሰውየውን መሬቶች አስቀምጡ ነው። የሰውየውን መሬት አስቀምጡ ነው። በሌላ አባባል ምን ማለት ነው? እነዚህን 3 ኦርደር ፔሮች ኤክስ ዋይ አክሲስ ላይ አስቀምጡ ማለት ነው አይደለ? ቬሪ ኢዚ አይደል? ሪቫይዝ ለማድረግ ስለሚጠቅመን ያመጣው። ኦኬ ለማስቀመጥ ምን ታደርጋላችሁ? ለምሳሌ ኤን ለማስቀመጥ መነሻ 0 0 አይደለ? ከ0 0 እነሳና ስንት ዩኒት ሄዳለሁ? 4 ዩኒት። ወደ የት? ወደ ፖዚቲቭ ኤክስ አክሲስ። አያችሁት? ከዚህ ተነስቼ ወደ ስንት ሄዳለሁ?
4 ዩኒት ሄዳለሁ አሎንግ ኤክስ አክሲስ። ከዛስ ወደ ላይ ስንት ዩኒት ሄዳለሁ? 1 ዩኒት ሄዳለሁ። አይታችሁታል። ልክ እዚህ ጋር ከደረስኩ በኋላ ወደ ላይ 1 ዩኒት ሄዳለሁ። 1 ዩኒት ማገኛት ፖይንት ዛስ ፖይንት ኤ። ተረድታችሁኛል? ፖይንት ኤ ትሆናለች። ኦኬ ጉድ። አሁን በእኛ ኬስ ስኬል አድርጌ ለማስቀመጥ ስለፈለግኩ በቀኝ በኩል ይህን ግራፍ አያችሁት? ይሄኛውን ግራፍ አያችሁት? ቬሪ ጉድ። ይሄ ግራፍ ማለት እኔ አሁን ማስቀምጥላችሁ ግሪድ ላይ አለ ወይም ደግሞ ስኬል በሆነ ሲሰራ ምን ይመስላል የሚለው ለማሳየት ፈልጌ። ለምሳሌ ይህን ስታዩት እዩት። መነሻችን የቱ ጋር ነች? እች ነች። እችን ይልኝ ዚስ ኢዝ ዮር 00 ኦሪጂናችሁ ይሄ ነው። እዚህ ጋር የተቀመጡት ቁጥሮች ናምበሩን ለማሳየት ነው የተፈለገ። ለምሳሌ አሁን እዚህ እችኛው ዋይ አክሲስ ነች። ዶንት ፎርጌት ዚስ ዋን ኢዝ ዋይ አክሲስ፣ እችኛው ኤክስ አክሲስ ነች። እናታችሁታል። ይሄ ኤክስ አክሲስ ነው። ይሄኛውና ይሄኛው ቁጥር ለመጻፍ ብቻ ነው የተጠቀሙበት። ዶንት ኮንሲደር ዛት ዋን አዝ ዋይ አክሲስ ኤክስ አክሲስ ብላችሁ እንዳታስቡ። ዋይ እና ኤክስ አክሲሳችሁ ውስጥ ነው ያለው፣ ግን እዚህ ላይ ቁጥር ከምጽፍ ወጣር ብዬ ብጽፈው ብለው ስላሰቡ። ስለዚህ ከዜሮ ተነሳና ስንት ዩኒት ሄደ? 1 2 3 4 አያችሁት? 4 ዩኒት ሄደ። ከዛ ወደ ላይ ስንት ዩኒት ሄደ? 1 ዩኒት ሄደ። ዋት ኢዝ ፖይንት? እቺ ፖይንት ማናት ማለት ነው? ፖይንት ኤ ማለት እኮ ነች። አይታችሁታል? ፖይንት ኤ ማለት ፎር ዋት ፎር ዋን ነች። እዚህ ጋር አስቀምጦልኛል ቀይዋን። በጣም ጥሩ። ቀጥለ ምንድነው የምናደርገው? 2 5 አይደለ? ምን አደርጋለሁ? ከዜሮ እነሳና 2 ዩኒት ወደዚህ ሄዳለሁ። ስንት ዩኒት አልኳችሁ? 2 ዩኒት። ቬሪ ጉድ። ስለዚህ ከዜሮ ተነስቼ ወደዚህ 2 ዩኒት ሄድኩኝ። ከዛ በኋላ ወደ ዋይ ስንት ዩኒት ሄድ? 5 ዩኒት አይደለ? ምክንያቱም 5 አይደል የሚለኝ 5 ዩኒት ወደ ላይ ሄዳለሁ። 5 ዩኒት ሌትስ ሴይ ዚስ ዋን ኢዝ 5 ዩኒት። እዚህ ጋር መጣና ስንት አገኘን? 1 ፖይንት አገኘን። ዚስ ፖይንት ኢዝ ዚስ ዋን። አይታችሁታችን ፖይንት ኤልቺ ፖይንት ከዜሮ ተነሳ አይደለ? ከዜሮ ተነስቶ ስንት ዩኒት ሄደ? 2 ዩኒት። 1 2 ከዛ ወደ ላይ ስንት ዩኒት ሄደ? 5 ዩኒት። 1 2 3 4 5 ዩኒት። አያችኋት? እቺ ማን ሆነች ማለት ነው? ፖይንት ቢ። ፖይንት ቢ እቺ ናት ማለት ነው። ቬሪ ጉድ። እንቀጥል። ፖይንት ሲ ደግሞ ምን አለኝ? ፖይንት ሲ አይታችሁታል? እዚህ ጋር ፖይንት ሲ ሄር ኢት ኢዝ። አይታችሁታል? ፖይንት ሲ -1 0 ይላል። ከዜሮ እነሳና ሉክ ሂር መነሻ የቱ ጋር ነች? 0 ናት። 0 እነሳና ወደ የት ሄዳለሁ? ወደ ኔጌቲቭ ወደ 1 toward the left። ስንት ዩኒት ሄድኩኝ? 1 ዩኒት፣ ግን ኔጌቲቭ ነው የሚሆነው። ከዜሮ ተስቼ 1 ሄድኩኝ ማለት አይታችሁታል? እዚህ ጋር -1። ስለዚህ -1። ከዛስ ወደ ዋይ ስንት ዩኒት ልሄድ? መሄድ አልችልም። because it says what 0። ስለዚህ እቺ ፖይንት ስታዩት እቺ ፖይንት ማለት ማነች ማለት ነው? ሲ። አሁን አንደኛው ጥያቄ አንደኛው ሪቪዥን አይደንቲፋይ የሚለኝ አይደንቲፋይ አደረኩኝ። አሁን እነዚህን ሶስቱን ፖይንቶች ብታገናኙ እነዚህን ሶስት ፖይንት ብታገናኙ እቺን ፖይንት እና እቺን ፖይንት ብናገናኝ ትራያንግል አናገኝም? ኦፍ ኮርስ። ስለዚህ ዚስ ዋን ኢዝ ላንድ። የማን ሂስ ላንድ? የሰውየው መሬት ይሄ ነው ማለት ነው አይደለ? ስለዚህ መሬቱን ካርታ ላይ ብታዩት ወይ የሚመለከተው የመንግስት አካል ሂዳችሁ ብታዩት ይሄን ይመስላል ማለት ነው። ፖይንቶቹ አለ፣ ትራያንግል ሰርቶ ይቀመጣል። ሰውየው ይሄን ማጠር ፈለገ አይደለ? በጣም ጥሩ። አሁን አይደንቲፋይ ያደረግነው ሪቫይዝ ያደረግነው ምንድነው? ፖይንት ሲሰጠኝ ኤክስ አክሲስ ላይ እንዴት አስቀምጣለሁ? ግልጽ። ቀጥሎ ምን አለ? ፋይንድ ኢኩዌሽን ኦፍ ኤ ላይን አይደል? አሁን የምናውቀው ፋይንድ ኢኩዌሽን ኦፍ ኤ ላይን ፓሲንግ ዚሮ ዚስ ዋን ኤንድ ዛት ዋን ነው የሚለን። ወደ ሪል ብናመጣውስ የሰውየው መሬት ቦርደር አለ አይደለ? ቦርደር ወይም ደግሞ የአጥራችሁ የቤታችሁን አጥር ማለት እኮ ነው። የቤታችሁ አጥር ስትሬት ላይን ይሰራል አይደል? ከላይ ከፕሌን ላይ ሆናችሁ ብታዩት ስትሬት ላይን ይሰራል። ስለዚህ የሱ ምን ተባላችሁ? ፋይንድ ዘ ኢኩዌሽን ኦፍ ኤ ላይን ኮንቴኒንግ ዘ ቦርደር ኦፍ ዘ ማን። አያችሁት? ፓሲንግ ስሩ ሳይድስ ኦፍ ዚስ ሪጅን። ስለዚህ ስንት ኢኩዌሽን ያስፈልገኛል? 3 ያስፈልገኛል። ያ አንደኛው በማንና በማን መካከል ይሄዳል? በኤ እና በቢ መካከል ይሄዳል። ለሴ ኤ ላይን ፓሲንግ ስሩ ኤ ኤንድ ቢ ቢ ኤል ዋን ልበለው። በጣም ጥሩ። ኤ ላይን ፓሲንግ ስሩ ቢ ኤንድ ሲ ቢ ላይን 2 ልበለው። ግልጽ ነው አይደል? በጣም ጥሩ። ኤ ላይን ፓሲንግ ስሩ ሲ ኤ ኦር ኤ ሲ ቢ ስንት ልበለው? 3። ስንት ኢኩዌሽን ያስፈልገኛል? 3 ኢኩዌሽን። የሶስቱን ኢኩዌሽን እንፈልግ። እንዴት እንፈልጋለን? ዋት ኢዝ ዘ ኢኩዌሽን ኦፍ ኤኒ ላይን? የማንኛውም ላይን ኢኩዌሽን እንዴት ነው የምታገኙት? ኢኩዌሽን ኦፍ ኤኒ ላይን ብትባሉ ግድ አይ ገስ ይሄን ትመልሳላችሁ ብዬ ላስብ። ዋይ ኢኳል ቱ ምን? ኤምኤክስ ፕላስ ቢ አለቀ። የማንኛውም ኢኩዌሽን የማንኛውም ላይን ኢኩዌሽን በዚህ ነው የሚቀመጠው። ዌር ኤም ኢዝ ስሎፕ አይደል? ኤም ስሎፕ ናት። ቢ ዋይ ኢንተርሴፕት ወይም ደግሞ ኤ ፖይንት ኦር ኤ ነምበር ዛት ሹድ ቢ ዲተርማይንድ ባይ ዩዚንግ ኦርደር ፔር ኤክስ ዋይ አይደለ? ለምሳሌ ስሎፕ ብትባሉ ምንድን ነበር የምታገኙት? ስሎፕ ዲፈረንሻል ካልኩለስ ከሆነ ደርቤት ታደርጋላችሁ። 2 ፖይንት ከተሰጠኝ ምን እጠቀማለሁ? ቼንጅን ዋይ ኦቨር ቼንጅን ኤክስ ወይም y2 ማይነስ y1 ኦቨር ዋት x2 ማይነስ x1። ቬሪ ጉድ። ስለዚህ ፖይንት ኤ እና ቢ ከተሰጠኝ አለቀ። we have x1 we have x2 ማለት ነው። ስለዚህ ምን እጠቀማለሁ? ስሎፕ እፈልጋለሁ። አሁን ልምጣና እዚህ ጋር ልምጣና አንደኛ ልበል። ለማን እየሰራው ማለት ነው? አንደኛ ስል ምን ማለት ነው?
a line passing through AB ወይም AB በተባለው የሰውየው ቦርደር ላይ የሚያልፈው ላይን AB አልኩት። የሱን ኢኩዌሽን ልፈልግ። ምንድነው ማድረገው? ፈርስት ፋይንድ ስሎፕ ትፈልጋላችሁ። የማንን? የAB አይታችሁታል። AB አሁን AB ሲል እነዚህ ጋር ነው የምትመጡልኝ። AB ፖይንቱን እዚህ ጋር ማስቀመጥ ትችላላችሁ ኦር እዚህ ጋር ተሰጥቶኛል። ምን አደርጋለሁ? ለምሳሌ ይሄኛውን x1 ይሄኛውን y1 ማድረግ እችላለሁ። ይሄኛውን x2 ይሄኛውን y2 ማድረግ እችላለሁ። ከፈለጋችሁ ቀይሩት። x1 x2 y2 x1 y1 ምንም ልዩነት የለውም። ከየትኛውም ብትጀምሩ ተመሳሳይ ነው። ስለዚህ ስሎፑን ልፈልግ። ስሎፕ ኢኳል ቱ ምንድነው ማድረገው? አሁን እዚህ ጋር እያገዛችሁ ምንድነው ማድረገው? y2 minus y1 ኦቨር x2 minus x1 ነው ማድረገው። ዋዝ y2 በኔቸር ስንት ነው ያልኩት? 5። ስለዚህ ምን አደርጋለሁ? 5 minus what 1 ኦቨር አይደል ማድረገው? because y1 is 1 2 minus 4 5 minus 4 ስንት ነው? 4 አይደል የሚሆነው? 4 በጣም ጥሩ it's 4 2 minus 4 minus 2 ስታካፍል ስንት ይመጣል? minus 2 what it indicates? አሁን ስሎፕ ኔጌቲቭ መጣ አይደለ? what the implication of negative slope ምን ማለት ነው? ላይኑ ዲክሪዝ ነው ኢንክሪዝ ያደርጋል? ዲክሪዝ አይደል? very good ይሄን ግራፍ አይታችሁታል። በኤቢ ላይ የሚያልፈው ይሄን ኤክስቴንድ ብታደርጉት እኮ እንደዚህ እያለ የሚሄደው አይደለ? እንደዚህ እያለ የሚቀጥለው። ስለዚህ ምን ያደርጋል? it decreases downward ስሎፕ አገኘው። ከዛ ምን ልውሰድ? to find b take any point take either a or b የፈለጋችሁን ውሰዱ። ለምሳሌ ኤ ልውሰድ። ፖይንት ኤ ምንድነው የሚለኝ? for 1 ወሰድ። ምን ማለት ነው? ኤክስ እና ዋይን ሰጠዋችሁ ማለት ነው። አሁን ስሎፕ ካላችሁ ኤክስ ዋይ ካላችሁ you can find b አይደለ? very good እዚህ ጋር ልምጣና y equal to look y equal to m አይደል ያልኳችሁ? m ስንት መጣችልኝ? -2 times what x plus b አሁን ማላውቀው b ነው። b ለማግኘት ምን መጠቀም አለብኝ? we need to use 4 and 1 this one is x this one is y ስለዚህ በy ቦታ ምን ተካለው? 1 equal to -2 into what's x x is 4 plus what b so 1 equal to -2 times 4 -8 plus ምን መጣ? b so what's b -8ን ሌፍት ወሰዱት ፖዚቲቭ ይመጣል። ፖዚቲቭ 8 plus 1 9 አያችሁት? አሁን የአንደኛውን ኢኩዌሽን አገኘሁት አላገኘሁትም? ኦፍ ኮርስ አግኝቻለሁ። ምን አደርጋለሁ ማለት ነው? equation of the first line passing through a and b or the border of his land is given by -2x plus what plus 9 አይታችሁታል? ተረታችሁኛል አይደል? ስለዚህ አንዱን አገኘው ማለት ነው። ሁለተኛውን እንፈልግ እስኪ። ሁለተኛውን ተመሳሳይ ነው የሚሆነው። ሁለተኛውን ለመስራት ደግሞ ምን ታደርጋላችሁ? ሁለተኛው ማለት በማን ላይ ፓስ የሚያደርገው? በቢና ሲ። አሁን ቢን ከፈለጋችሁ x2 y2 እንዳለ ማስቀመጥ ትችላላችሁ or you can say x1 y1 ሲን ደግሞ ምን ማድረግ እንችላለን? let's say x1 y1 ላድርግ። እንደ ምርጫችሁን የፈለጋችሁት ብታደርጉት ልዩነት ስለሌለው ችግር የለብኝም። አሁን the only thing ማድረግ ያለብኝ ስሎፕ ማለት እንዴት ነው። ስለዚህ ስሎፑን ልፈልግ። ለዚህ ላይ ስሎፑን ልፈልግለት እስኪ። ምንድነው የሚሆነው? y2 minus y1 over x2 minus x1 ማድረግ ማትችሉት ግን y2 minus y1 ካላችሁ በኋላ x1 minus x2 ማድረግ ትችላላችሁ እንዴ? ኖ y2 ካላችሁ ከታችም x2 y1 ካላችሁ ከታችም x1 equal to was y2 5 እንበለው so 5 minus was y1 0 over was x2 ማለት 2 አይደለ? 2 ሲቀነስ እሺ 2 ሲቀነስ ኔጌቲቭ 1 don't forget minus plus አይመጣም? በጣም ጥሩ 5 minus 0 5 over 2 minus 1 is plus ስንት መጣልኝ? 3 ፖዚቲቭ ኔጌቲቭ ፖዚቲቭ። ስለዚህ ላይኑ ምን ያደርጋል? ኢንክሪዝ ዲክሪዝ ኢንክሪዝ። አይታችኋል? ይሄን ኤክስቴንድ ብታደርጉት ይሄን ላይን አይታችሁታል? ራይት ሃንድ አፕ የሚሆን ከሆነ ሁሉ ጊዜ ኢንክሪዚንግ ነው። ስለዚህ ይሄ ላይን ኢንክሪዚንግ ይመጣል። ስሎፑ ፖዚቲቭ መጣ። ስሎፑ ኔጌቲቭ ቢሆን you made a mistake አይደለ? ያ ስህተት ሰርታችኋል ማለት ነው። በዚህም ቼክ ማድረግ ትችላላችሁ። ኦኬ አሁን እንቀጥል። y equal to the equation of the second border y equal to m ስንት ነው? 5/3 x plus what b አሁን ቢን እንዴት ልፈልገው? take any two points አንዱን ፖይንት ውሰዱት። ማንና ማንን? በማንና በማን ነው የሚያልፈው? በቢና በሲ አይደለ? so you can take b or you can take c እኔ ማንን ልውሰድ መሰላችሁ? ሲ ልውሰድ። ለምን? y 0 አንደኛው 0 ከሆነልኝ ስለሚያቀልልኝ let me take 1 ስለዚህ ሲ ልውሰድ። take -1 and 0 እቺ ልውሰድ። that c ምን ማለት ነው? x እና y x ን -1 y ን 0 አድርግና b ን ፈልግ እያልኩኝ so y is 0 equal to 5/3 into x is -1 አይደለ? plus b so ምን መጣ? 0 equal to -5/3 plus b so you have b ን አገኘው። so b ምን መጣ? 5/3 ጨረስን እኮ አይደለ? ምን እናደርጋለን? the equation of the second line or a line containing the second border of the man is given by 5/3 x plus what 5/3 ግልጽ ነው አይደለ?
ስለዚህ የሰውየውን መሬት ቦርደር ኢኩዌሽን አገኘ። አሁን ኢኩዌሽን ኦፍ የላይን ስትባሉ ላይኑ ምን ሊሆን ይችላል እያልኳችሁ ነው። የእናንተ አጥር ሊሆን ይችላል፣ የመሬታችሁ ቦርደር ሊሆን ይችላል። ተረድታችሁኛል? ቬሪ ጉድ። ጥያቄ ሶስተኛውን ለእናንተ ብተውስ ትሰራላችሁ አይደል? ሶስተኛውን አንደኛው ሁለተኛውን አሳየ። ሶስተኛው ማለት በማን መካከል የሚያልፍ በሲና በኤ የሚያልፍ ማለት ነው። ያ ማለት ኤን ምን ማድረግ ትችላላችሁ? x1 y1 ማድረግ ትችላላችሁ። ሲን ደግሞ ምን ማድረግ ትችላላችሁ? x2 y2። ከዛ ተመሳሳይ መንገድ መስራት ማለት ነው። ፋይንድ ዘ ኢኩዌሽን። የሶስተኛውን ኢኩዌሽን ፈልጉልኝ። በጣም ጥሩ። ምክንያቱም ሪቫይዝ ማድረግ ስለሆነ ሁለት ካሳያችሁ በቂ ነው አይደል? ጉድ ተግባባ። ሶስተኛ ጥያቄ ወደ አሁን ዓላማችን ምንድነው? ወደ ሊነር ፕሮግራሚንግ ሊነር ከሚል የተነሳ ነው። ከዛ ወደ ፕሮግራሚንግ ሊነር አይደል? ቬሪ ጉድ። ስለዚህ ምን አለ? ኤክስፕረስ ዘ ሪጅን ባውንድድ ባይ ዘ ፌንስ። አሁን ሰውየው መሬቱን አጠረ። ስለዚህ ያጠረው መሬቱን በማትስ እናምጠውና ሪጅኑን ሼድ አድርጋችሁ አሳዩኝ ነው ጥያቄ። ሼድ አድርጉልኝ። ምን ትላላችሁ? ምን ታስባላችሁ? 10ኛ ክፍል ተምራችሁታል አይገስ እንዴት ሼድ ማድረግ እንዳለብን በደንብ ተምራችሁታል ይመስለኛል። ሾርት ሜተድ መጠቀም ትችላላችሁ። ሾርት ሜተድ ምንድነው የምትጠቀሙት? ይሄን ላይን አያችሁት? ይሄን ላይን ይልኝ። ይሄን ላይን ፓሲንግ ስሩ ሲ ኤንድ ቢ፣ በሲ እና በቢ መካከል ያለው አሁን የወር ላንዳችን ይሄ ነው አይደለ? መሬታችን ይሄ ነው መሬታችን። ይሄን መሬት እስኪ እንጠረው፣ እስኪ ሼድ እናድርገው። ካጠርነው በኋላ የቱ ጋር ነው መሬት? ኢዝ ኢት አውትሳይድ ዘ ሪጅን ዘ ትሪያንግል ኦር ኢንሳይድ የሚለውን ቼክ ለማድረግ አሁን ሪጅኑ ምንድነው ማድረገው? የሰውየው መሬት ማለት የሰውየው መሬት ከዚህ ላይ ነው ወደ ታች አይደል ያለ? ከዚህ ላይ ነው ወደ ታች አይደለ? ከዚህ ላይ ነው ወደ ታች ነው። እሺ ከዚህ ከግሪን ላይኑስ ወደ ላይ አይታችሁታል? ከግሪን ላይኑ ወደ ላይ። እሺ ከዚህ ላይን ፓሲንግ ስሩ ኤቢ፣ በኤቢ ከሚያልፈውስ ወደዚህኛው አይደለ? ወደዚህኛው ሳይድ ማለት ነው። ምን ተረዳችሁ? ሁሉም ዳይሬክሽናቸው ቱዋርድስ ዋት? ቱዋርድ ዘ ትራያንግል አይደለ? ስለዚህ የሰውየውን መሬት ሼድ አድርግ ብባል ኤክስፕረስ ባይ ሪጅን ባውንድድ ባይ ምናምን አይደል የሚለን። ስለዚህ ምን ማድረግ እችላለሁ? ሼድ ማድረግ እችላለሁ። አይታችሁታል? the triangular region for the land is this one። አይታችሁታል? ይሄ ነው ማለት ነው የሰውየው መሬት ይሄ ነው። ይሄንን ሼድ አድርጋችሁ አሳዩኝ ይላል። ሼድ አድርገን አሳየን አይደለ? ሼድ የምታደርጉት እንዴት አድርጋችሁ ነው? ዩዚንግ ኢንኢኳሊቲ። ከላይኑ በታች ከሆነ ሌዛ፣ ከላይኑ በላይ ከሆነ ግሬተር ዛን፣ ከቨርቲካል ላይን ቱ ዘ ራይት ከሆነ ግሬተር ዛን፣ ቱ ዘ ሌፍት ከሆነ ሌስ ዛን፣ ሆሪዞንታል ከሆነ ወደ ላይ ያለው ግሬተር ዛን፣ ወደ ታች ያለው ሌዛ። ሜጋ ሳፕሊመንታሪ ማትማቲክስ ፎር ግሬድ 9 and 10 11 and 12 የሚል የጻፉት አለ። እዛ ጋር ስቴፑ በደንብ አለላችሁ ካገኛችሁት መጽሐፉን ዩ ካን ቼክ። እያንዳንዱን ቨርቲካል ላይን ሲሆን፣ ሆሪዞንታል ላይን ሲሆን፣ ኢንክላይንድ ኢንክሪዚንግ ሲሆን፣ ኢንክላይንድ ዲክሪዚንግ ሲሆን ምን ይመስላል ዩል ሲ ታዩታላችሁ። እዛ ጋር ማየት ትችላላችሁ። ኦር ኤኒ ቴክስት ቡክ ብታዩ ወይም ኤኒ ጋይድ ብታዩ ታገኛላችሁ ይመስለኛል ስቴፑ። ስለዚህ ሪጅን በዚህ አይደንቲፋይ ማድረግ እንችላለን። ሪቫይዝ አደረግን። ቬሪ ጉድ